ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። ብሔራዊ ባንክ በሀገሪቱ ያለው የዋጋ ግሽበት በኢኮኖሚ እድገቱ ላይ ተጽዕኖ አይኖረውም አለ። ስስ ፌስታል መጠቀምን የሚከለክለው የአዋጅ ማሻሻያ በፓርላማ ህዝብ ውይይት የተፈጻሚነት ጥያቄ ተነሳበት። የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድር እንዲደረግ መንግስት ፈቃደኛ ነው ተባለ። በትግራይ ክልል በተፈጠረው የነዳጅ እጥረት አገልግሎት የሚሰጡ ተቋማት እየተዘጉ መሆኑ ተገለጸ። የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር በቁም እስር ላይ መሆናቸውን ፓርቲያቸው አስታወቀ። በግብጽ ቀይ ባህር ዳርቻ የቱሪስት ሰርጓጅ መርከብ አደጋ አጋጥሞት 6 ሰዎች መሞታቸው ተሰምቷል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በሀገሪቱ ያለው የዋጋ ግሽበት በኢኮኖሚ እድገቱ ላይ ተጽዕኖ አይኖረውም አለ። የገንዘብ ፖሊሲ ኮሚቴው ባወጣው ምክረ ሀሳብ የኢትዮጵያ የዋጋ ግሽበት ከጊዜ ወደ ጊዜ እየረገበ በመሄድ አሁን ላይ 15 በመቶ መድረሱን አረጋግጫለሁ ብሏል። ምግብ ነክ የዋጋ ግሽበት ከየካቲት 14.6 በመቶ መሆኑን የጠቆመው ባንኩ ይህም ባለፈው ዓመት ተመሳሳይ ወቅት ከነበረው 31 በመቶ በእጅጉ የቀነሰ መሆኑን ተናግሯል። ምግብ ነክ ያልሆኑ ምርቶች ደግሞ 15.6 በመቶ መሆኑን ያመለከተው የባንኩ መረጃ ይህም ከባለፈው ዓመት አንጻር ቅናሽ ቢኖረውም ባለፉት ጥቂት ወራት ጭማሪ የማሳየት አዝማሚያ መታየቱን ገልጿል። የካቲት ወር ወርሃዊ የእድገት መጠን 0.5 መሆኑን ያሳወቀው የባንኩ መረጃ ይህም ለአራት ተከታታይ ወራት የተመዘገበ ዝቅተኛ የእድገት መጠን እንደሆነም ተነግሯል። ይህም ሊሆን የቻለው ባንኩ ጥብቅ የገንዘብ ፖሊሲ ከመከተሉ ባሻገር የግብርና ምርቶች መጨመሩና አስተዳደራዊ ዋጋዎች ላይ የተወሰዱ ማሻሻያዎች ቀስ በቀስ በመተግበራቸው እንደሆነ አመላክቷል። የኢትዮጵያ ብሔራዊ ባንክ የገንዘብ ኮሚቴ ሁለተኛ ስብሰባውን በትላንትናው ዕለት ማድረጉ የተገለጸ ሲሆን የዋጋ ንረትን ጨምሮ በተለያዩ የገንዘብ ፖሊሲ ግምገማዎችና ምክረ ሀሳቦችን አቅርቧል። ስስ ፌስታል መጠቀምን የሚከለክለው የአዋጅ ማሻሻያ በፓርላማ የህዝብ ውይይት የተፈጻሚነት ጥያቄ ተነሳበት። ለአንድ ጊዜ ብቻ ጥቅም ላይ የሚውል ስስ የፕላስቲክ ከረጢቶችን መጠቀም የሚከለክለው አዲስ አዋጅ ማሻሻያ በአምራቾች ዘንድ የተፈጻሚነት ጥያቄ ተነሳበት። የአካባቢ ጥበቃ ባለስልጣን በበኩሉ የፕላስቲክ ከረጢቶች በሌሎች የአፍሪካ ሀገራትም መታገዳቸውን በመጥቀስ ወደ ኢትዮጵያ ሲመጣ አዲስ የሚሆንበት ምክንያት የለም ብሏል። ስስ የፕላስቲክ ከረጢቶች ክልከላ ጉዳይ ያነጋገረው መጋቢት 17 2017 በህዝብ ተወካዮች ምክር ቤት በተካሄደው ይፋዊ የህዝብ ውይይት መድረክ ላይ ነው። ይህ ውይይት የተጠራው ባለፈው ታህሳስ ወር መጀመሪያ ለፓርላማ በቀረበው የደረቅ ቆሻሻ አያያዝና አወጋገድ የአዋጅ ረቂቅ ማሻሻያ የህዝብ አስተያየትን ለማድመጥ ነበር። በፓርላማ ለውይይት የቀረበው ማሻሻያ ለ13 ዓመታት በስራ ላይ የቆየውን አዋጅ የሚተካ ነው። ነባሩን የህግ ማዕቀፍ ማሻሻል ያስፈለገው በደረቅ ቆሻሻ አያያዝና አወጋገድ ዙሪያ የሚታዩ ችግሮችን ለመቅረፍና የህግ ተጠያቂነትን የሚያስከትሉ ተግባራትን ተከትሎ ለመፈጸም በማሰብ እንደሆነ አዲሱ አዋጅ ለማብራሪያ የቀረበው ሰነድ ያስረዳል። በፓርላማው የህዝብ የውይይት መድረክ ላይ የተሳተፉ አምራቾች በአዋጅ ረቂቁ ከተቀመጠው ክልከላ ተፈጻሚነት የተመለከቱ ጥያቄዎችን አንስተዋል። ፌስታል እና የተለያዩ ሪሳይክል ምርቶችን የሚያመርት ድርጅት የመጡት አቶ በረከት ገብረህይወት የተባሉ ተሳታፊ የፕላስቲክ ከረጢትን እንዴት አድርገን ከህይወታችን ልናወጣ እንችላለን ሲሉ ጠይቀዋል። የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድር እንዲደረግ መንግስት ፈቃደኛ ነው ተባለ። በአማራ ክልል የሚንቀሳቀሰው የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኛ መሆኑን የአማራ ክልል የሰላም ምክር ቤት አስታወቀ። የምክር ቤቱ ሰብሳቢ የሆኑት አቶ ያየህራድ በለጠ ምክር ቤቱ 2 ዓመቱን ሊደፍን የተቃረበው የአማራ ክልል ጦርነት በሰላማዊ መንገድ ለመፍታት ሁለቱም አካላት ወደ ድርድር ውይይት እንዲመጡ ጥረት በማድረግ ላይ መሆኑን ገልጿል። በዚህም በሁለቱ አካላት በኩል ለውይይትና ለድርድር ፈቃደኝነት መታየቱን ገልጸው የፌዴራል መንግስት በየጊዜው ለሰላምና ለድርድር ምቹ ሁኔታ እንዲፈጠር ዝግጁነትን በተደጋጋሚ ገልጧል። በፋኖ ወገኖችን በኩል በምናደርገው ግንኙነት ድርድርና ውይይት እንደማይጥሉ ነግረውናል ብለዋል። አንደኛው ሌላኛውን ስለማመን አዝማሚያ ለውይይት የሚደረገው ጥረት አስቸጋሪ እንዳደረገው ጠቅሰው አለመተማመኑን ለማስወገድ የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኝነት ማሳየቱን ጠቁመዋል። ይህን አስመልክቶ ከአብዛኞቹ የፋኖ ታጣቂዎች ጋር ውይይት እንዳደረጉ የገለጹት አቶ ያየህራድ የፋኖ አመራሮች ምላሽን በመጠበቅ ላይ መሆናቸውን አመላክተዋል።
የአማራ ክልል የሰላም ምክር ቤት በክልሉ በሚንቀሳቀሰው የፋኖ ታጣቂዎችና በመንግስት መካከል እየተካሄደ የሚገኘው ጦርነት በውይይትና በድርድር ለመቋጨት የአመቻችነት ሚናውን እንዲወጣ ሰኔ 18 2016 ዓ.ም መመስረቱ የሚታወስ ነው። በትግራይ ክልል በተከሰተው የነዳጅ እጥረት ሳቢያ አስተዳደራዊ አገልግሎት የሚሰጡ ተቋማት እየተዘጉ መሆኑ ተገለጸ። የመቀሌ ከተማዎች በከተማዋ ነዳጅ የሚባል ነገር የለም ብለዋል። በዚህም የተነሳ የትራንስፖርት ታሪፍ በከፍተኛ ሁኔታ መጨመሩን ተናግረዋል። ለምሳሌ 10 ብር ያስከፍል የነበረው የትራንስፖርት ታሪፍ ከ30 ብር በላይ በአንድ ጊዜ እየጨመረም እንደሆነ ተናግረዋል። ታሪፍ በከፍተኛ ሁኔታ በመጨመሩ ወደ ሌሎች የክልል አካባቢዎች ለመጓዝ አዳጋች ነው ሲሉም አክለዋል። ከዚህም ባለፈ መንግስታዊ አገልግሎት የሚሰጡ ተቋማት በዚህ ችግር የተነሳ አገልግሎት ለመስጠት ጫና ውስጥ እንዲገቡ ተሆኗል ብለዋል። በዚህም የተነሳ አገልግሎት ያቋረጡ አሉ። ለአንዳንድ ተቋማት ሰራተኞች በእግራቸው እየተመላለሱ አገልግሎት የሚሰጡበት ሁኔታም እንዳለ አክለዋል። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር የረጅም ጊዜ ተቀናቃኝ የሆኑትን የሀገሪቱን ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር በቁም እስር ላይ እንደሚገኙ ፓርቲያቸው አስታውቋል። በሀገሪቱ የመከላከያ ሚኒስቴርና በከፍተኛ የደህንነት ኃላፊዎች የተመራ ቡድን ረቡዕ በዋና ከተማዋ ጁባ ወደሚገኘው የሪክ ማቻር መኖሪያ ቤት መግባቱና የምክትል ፕሬዝዳንት ጠበቆችም ትጥቅ ማስፈታቱን ተቃዋሚ የሱዳን ህዝቦች ነጻነት እንቅስቃሴ ሱዳን ፒፕልስ ሊበሬሽን ሙቭመንት ኢን ኦፖዚሽን ፓርቲ ገልጿል። እንደ እውነቱ ከሆነ ዶክተር ማቻር በቁም እስር ላይ ነው፣ ነገር ግን መጀመሪያ ላይ የደህንነት ኃላፊዎች ሊወሰዱ ሞክረዋል ሲሉ የፓርቲው የውጭ ግንኙነት ኮሚቴ ሊቀመንበር ሪዝሞዎች ታንግ ተናግረዋል። የሀገሪቱ መንግስት እስካሁን ድረስ በጉዳዩ ላይ ያለው ነገር የለም። ባለፈው ሳምንት በሪክ ማቻር እና በፕሬዝዳንት ሳልቫ ኪር መካከል ያለው ግጭት እየተካረረ መምጣቱን ተከትሎ የተባበሩት መንግስታት ደቡብ ሱዳን ወደ እርስ በርስ ጦርነት ለመመለስ ጫፍ ላይ መሆኗን በመግለጽ አስጠንቅቆ ነበር። ሁለቱ መሪዎች ለ5 ዓመታት የተካሄደውና 400,000 ገደማ ሰዎችን የገደለው የእርስ በርስ ጦርነትን ለማቆም የተስማሙት ነሐሴ 2010 ዓ.ም ነበር። ይሁን እንጂ ባለፉት 7 ዓመታት በተፈጠሩት ብሔር ተኮር ውጥረቶችና አልፎ አልፎ በሚከሰቱ ግጭቶች ምክንያት ግንኙነታቸው እየሻከረ መጥቷል። በግብጽ ቀይ ባህር ዳርቻ የቱሪስት ሰርጓጅ መርከብ አደጋ አጋጥሞ 6 ሰዎች መሞታቸው ተሰምቷል። በግብጽ የሚገኘው የሩሲያ ኤምባሲ በባህር ሰርጓጅ የቱሪስት መርከብ ላይ ያሉ ቱሪስቶች በሙሉ ሩሲያውያን መሆናቸውን ተናግሯል። ስለ አደጋው ተጨማሪ ዝርዝር መረጃን ለማግኘት አሁንም እየጠበቅኩ ነው የሚለው በግብጽ የሚገኘው የሩሲያ ኤምባሲ በመርከብ ውስጥ የነበሩት ቱሪስቶች በሙሉ ሩሲያውያን መሆናቸውን ገልጿል። ኤምባሲው በፌስቡክ ገጹ ላይ በለጠፈው ጽሑፍ ህጻናትን ጨምሮ 45 ተሳፋሪዎች በመርከቧ ውስጥ እንደነበሩ ተናግሯል። መግለጫው አክሎ 4 ሰዎች መሞታቸውና ሌሎች በርካታ ተሳፋሪዎች በተመለከተ መረጃ መጠባበቅ ላይ መሆናቸውን ገልጿል። ቢቢሲ ከአካባቢው ሰዎች አገኘሁት ባለው መረጃ 6 ሰዎች መሞታቸውን አስነብቧል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።